ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። 4 ኪሎን የተቆጣጠረው አገዛዙ በይፋ ተስፋ መቁረጡን ያመነ ይመስላል። በጦርነት ማሸነፍ አልቻልንም፣ በገንዘብ እንደራደር የሚለው የባጫ ደበሌ አስደናቂ ኑዛዜና ለምን አርበኛ ዘመነ ካሴን መፍራት ተጀመረም። የብልጽግና የመጨረሻው ካርድ ሲገለጥ። ክቡራን የቻናላችን ቤተሰቦች ዛሬ የአገዛዙን ውድቀት የሚያሳዩ ያልተሰሙ ሚስጥሮችንና የመስቀለኛ መንገዱን እውነት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋበዙ። ባጫ ደበሌ ጫካ ያሉ ታጋዮች ገንዘብ ከፈለጉ ከመንግስት ጋር መደራደር ይችላሉ ሲል ማሸነፍ አልቻልንም፣ መቆጣጠር ከብዶናል፣ በፖለቲካም በወታደራዊም መፍትሄ ማግኘት አልቻልንም፣ አሁን በእጃችን ያለው አማራጭ በገንዘብ መደራደር ሲሆን ስንት እንክፈላችሁም እያለ ነው። ይህ በሁለት መልኩ ይገለጻል። የመጀመሪያው እስከዛሬ ጫካ የነበሩና ተደራድረው ገቡ የተባሉ ታጋዮች በገንዘብ መደለላቸውን የሚጠቁም ነው። ያለ ፖለቲካዊ ድርድር ገንዘብ ከፍለው ጥቂት ኃይል ማስገባታቸው ተስፋ እንደሰጣቸውም የሚገልጽም ሆኗል። ብልጽግና የፖለቲካ መፍትሄ ከመፈለግም ከስር መሰረቱም የጦርነት መንስኤዎችን ከመፍታት እንደ ሀገር የጋራ መተማመን ከመፍጠርም በጠረጴዛ ዙሪያ ከመደራደር ከመነጋገርም ይልቅ ገንዘብ መፍትሄ ያመጣል ብሎ ማሰባቸውን የሚያሳይ ነው። ብልጽግና የኢትዮጵያ ፖለቲካን ብቻውን ማብካት እንደሚፈልግ ስልጣኑን ብቻ ለሚያጎበድዱለትና ለአብይና ለመደመር መጽሐፍ ለሚንበረከኩ እንጂ ተቃዋሚ ሆነው ለማሸነፍ ለሚፎካከሩ ኃይሎች በምርጫም ቢሆን ለመስጠት እንደማይፈልግ የሚያሳይ ነው። ምናልባት እንደ ኢዜማ ለብልጽግና እያዜምህ 4 ወንበር ይሰጣል እንጂ ተቃዋሚ ሆነ የምታገኘውም ነገር የለም ማለቱ ነው። እንዲህ ከምንጎራበት ደግሞ ገንዘብ ውሰዱና ተፋቱን፣ አብይን አታስጨንቁ እያለ ነው ባጫም። ብልጽግና 8 ዓመት ሙሉ አይደለም በጫካ ለሚታገሉ ቀርቶም በሐሳብ ለሚሞግቱት እንኳን የሚገድል የሚያስር ከሀገር የሚያባርር አምባገነንም ነው። ለብልጽግና ታሞ እየመቱ እንደ አብን ኢዜማ ማጫፈር ካልሆነም በስተቀር የተቃውሞ ድምጽ መስማት የማይፈልግም አገዛዝ ሆኗል። ወይ ገንዘብ መቀበል ወይ ለአገዛዙ ሺህ ዓመት ንገሱ የሚላ ታሞ እየመቱ ስልጣን ከማግኘት ውጭም እውነተኛ የፖለቲካ ድርድርና ንግግር እንደማይፈልጉ ባጫ በቀጥታ ተናግረዋል። ይህንን መነሻ በማድረግም የፋኖ ትግልና የባጫ ደበሌ ኑዛዜን እንመለከታለን። 4 ኪሎማ ከኛ ወዲህ ማን አለ? ዳንኪረኛው ባጫ ደበሌም ኮንትሮባንዲስቱ አምባሳደርና ምርኮኛው ጀነራል ለቢቢሲ አማርኛ ስርጭት እንዲህ ሲል ተናገረም። ዘመነ ካሴ 4 ኪሎና ቢባልም አይመጣም፣ ብቃትም የለውም ሲል ተናግሯል። አስቀድመን ፍሬ ነገሩን የሚንዱ ሐቆችን እናነሳለን። በዋናነት ግን የባጫን ፕሮፓጋንዳ አንድምታም እንዳስሳለን። ባጫ ደበሌ ዘመነ ካሴ ወደ 4 ኪሎ መምጣት አይችልም ፉከራ ያደረገው የአርበኛ ዘመነ ካሴን ግላዊ ብቃት በማሳነስ አይነት ነው። እውነታው ግን ከባጫ ፉከራ የተለየ ነው። አርበኛው በማስተርስ ዲግሪ የዋንጫ ተሸላሚም ነው። ይህ ዲግሪ በችሮታ የተሰጠ ወይም በትዕዛዝ የታደለው አይደለም፣ በተመሰከረ ብቃቱ ያገኘው ነው። እንዲህ ያለ የተረጋገጠ ዲግሪ ያለው ሰው በባጫ የዳንኪራ ክለብ ውስጥ የለም። አርበኛው ለ10 ዓመታት የዘለቀ የትግል ልምድ አለው። በዚህ ልምዱ በተግባር የተፈተነ የመምራት፣ የማስተባበር፣ የማደራጀትና የማብቃት ችሎታውን አሳይቷል። ይህ የእኛ ማወደሻ ቃል ብቻ አይደለም፣ ታሪክ በደማቅ ብዕሩ እየከተበው ያለ የተኖረ ጀግንነትም ነው። ማንም ሊክደው የማይሞክር ሊያስተባብለው ሆነ ሊያሳንሰው የማይችለው ግዙፍ የታግሎ ማታገል ታሪክ ያለው ነው። በባጫ የዳንሰኞች ክለብ እንዲህ ያለ የለምም። ሐቀኛ የኦሮሞን ወጣቶች ትግል የሚጠልፍ
አጭበርባሪ እንጂ ታግሎ የሚያታግል አለቃ ኖሮታ አያውቅም። አርበኛው ከነዚህ ሁሉ የሚበልጥ ሌላኛው ብቃቱ በማያቋርጥ ንባብና ማንሰላሰል ውስጥ የሚኖር ብርቱ ማንነት ያለው በመሆኑም ነው። የአባቶቹን ድርሳን፣ የምሁራኑን ጥናቶችና ሌሎች የታሪክ መዛግብትን ብቻ ሳይሆን ተፈጥሮንና ሁኔታን በንስር አይኖቹ ይመረምራል። የአፍሪካ ቀንድን መልክዓ ፖለቲካ አንብቦት ብቻም ሳይሆን ኑሮት ያውቃልም። ባጫ ግን አባይን በአዋሽ ለመተካት ከመዳከር በቀር መልክዓ ፖለቲካውን አይረዳውም። ባጫ ደበሌ እንዲህ ያለውን የፖለቲካና ኢኮኖሚ ሙዚቃም ሊደንስበት ቀርቶ አይሰማውምም። አርበኛው ደንበኛ የአማራ ብሔርተኛም ነው። የታወቀና የማያሻማ ውግንና ዓላማና ግብ አለው። የሚኖርለት ዓላማ የሚሰዋለት እውነትም አለው። የአማራ ብሔርተኝነትን፣ ኢትዮጵያዊነትን፣ የሌሎች ብሔሮች ጥያቄዎችና የአማራን ሕዝብ ጥያቄዎች እንደ ዋሸራ ቅኔ በሰምና ወርቅ ያዋድደዋል። ኢትዮጵያውያንን ሁሉ በእኩልነት በነጻነትና በአንድነት የሚመሩበትን የሕግ፣ የኢኮኖሚክስ፣ የሰላምና የጸጥታ፣ የዲፕሎማሲ ዕውቀቶች ብቻም ሳይሆን የጠራ የሞራል ልዕልናንም ታጥቋል። ኮንትሮባንዲስቱ ባጫ የኖረበት ክለብ ውስጥ እንዲህ ያሉ ሰዎችም አይገኙም። ዳንኪረኛው ባጫ ከኮንትሮባንድ ንግዱ ፈንታ በመውሰድ ፋኖዎች ብቃት የላቸውም በሚል አዝማች የተከሰተው ለምንድን ይሆን የሚለው ጥያቄ ዋናው ቁም ነገር የታጨቀበትም ሆኗል። ባጫ የአማራን ወጣት አዲሱን ትውልድ አያውቀውም። የአማራ ሴቶች እንደ ፈንቱ ተስፋዬ ያሉ ይመስሉታልም። እልፍ ጣይቱ ብጥሎች እንዳሉት አልተረዳምም። የአማራ ሴቶች እንደ ዝናሽ ያሉ ኤልዛቤሎችም ይመስሉታል። በእውቀት በምግባርና በሞራል የተገነቡ የፍትህና የእውነት ቀንዲሎች መሆናቸውን አያስተውሉም። ባጫ የአማራ ሰው እንደ ተመስገን ጥሩነህ ወይም እንደ ይርጋ ሲሳይም ሰነፍና ተቅበዝባዥ ይመስለዋል። የአማራ ወጣት ከእኩልነትና ከነጻነት በቀር ሌላ ለምንም የማይበገር የአባቶቹ ልጆች መሆኑን ልብ አላለም። ትልቁ ቁም ነገር ደግሞ ዘመነ ካሴ ባውቄ ብቻውን አለመሆኑም ነው። ምርኮኛው ባጫ ግን አርበኛውን በስም ጠቅሶ ውሸቱን በማሰራጨቱ አርበኛውን በስም ጠቅሰን እንጂ ከአርበኛው ውጭ የገዘፈ ሞራል ብቃትና ህልም ያላቸው ብዙ የአማራ ልጆች አሉ። የነጻነት ስሜቱንና የሞራል ልዕልናውን ተጋርተን የተመሙ ሚሊዮን ዘመነ ካሴዎችም አሉ። በዓለም ዙሪያ የሚገኙ የአማራ ጭንቅላቶች በዘመነ ዙሪያ መኖራቸውን ያውቅ ዘንድ የባጫ ማሰቢያ አይችለውም። ትግሉ ለዘመነ ወይም ለአንድ ነጠላ ጉዳይ ወይም እንደ ባጫና አብይ አህመድ አሊ ለጥቂት ጎረምሶች ብልግና የሚደረግ አይደለምም። ባጫ እንዳለው ለገንዘብ ፍላጎት የሚደረግም አይደለም። የአማራ ትግል የህልውና ትግልም ነው። ለዚህ የህልውና ትግል ደግሞ ምንም ቅድመ ሁኔታ ሳይቀመጥበት ሁሉም አማራ እየተዋደቀበት ያለ ትግልም ነው። ከዚህ ሁሉ የሚበልጠው ግን ባጫ ደበሌ በዚህ ጊዜ የፋኖ መሪዎችን በስም እየጠቀሰ 4 ኪሎ መምጣት አይችሉም ማለት የተገደደበት ምክንያት ምንድን ይሆን የሚለውን እንመለከታለን። ለስሙ ያህል ባጫ ዲፕሎማት ነው። ባጫ ጀነራል ነው። ለወጉ ያህል አትንኩት የብልጽግና ከፍተኛ አመራርም ነው። ይህን ሁሉ ማዕረግ የደረደረው ባጫ ተራ የስም ማጥፋት ዘመቻ ላይ ተሰማርቶ መገኘቱ ለምንድን ይሆን? መልሱ አጭርና ግልጽም ነው። አለቃው አብይ አህመድ አሊ በፕሮፓጋንዳ ልሳኖቹ እየዞረ በአማርኛ የተናገረውን በኦሮሞኛ እየሻረ በአፋን ኦሮሞ የተናገረውን ደግሞ በትግረኛ እየካደ የህዝብ ትግል የጠለፈበትን አጭበርባሪነቱን በአዲስ የሙዚቃ ስልት የምክክር ኮሚሽን በሚባል አታማጅቦ መዝፈን ለጀመረው ድግስ ባጫ መውረግረግ መጀመሩም ነው። በዘመነ ካሴዎች የሚመራው የአዲሱ ትውልድ ሐቀኛ ትውልድ በችሮታ በጥሪና በማጭበርበርም ሳይሆን በሐቅ በእኩልነትና በአንድነት መሪዎች እየተመራ 4 ኪሎ ይገባል። ይህ እንዲሆን የባጫ ምስክርነት የአብይ አህመድ ፍቃድ አያስፈልገውም።
ነገር ግን ባጫ ጮሆ ሊደብቀው የፈለገው አንድ ጉዳይም አለም። በ4 ኪሎ ሚኒሊክ ቤተ መንግስት የሚጠቅም ሰው አለመኖሩንና መሪ አልባነን የሚለውን ስምምነት ለማስተባበልም ጥሯል። ዛሬ ላይ ቤተ መንግስቱ ከሞራልም ከእውቀትም ከቅንነትም 40 ክንድ የራቁ ማፊያዎች፣ ሌባዎች፣ ጨፍጫፊዎችና ኮንትሮባንዲስቶችን የተሰባሰቡበት እንጂ የህዝብ መሪዎች የሉበትም። ትግላችን ለህዝብ ለሰላምና ለደህንነት እድገትና መሻሻል ለእኩልነትና ነጻነት ዲሞክራሲና ብሩህ ተስፋ የሚተጉ መሪዎችን በ4 ኪሎ ቤተ መንግስት ከመሰየም የሚያስቀረው አንዳችም ኃይል የለም።